ከነዚህ እንስሶች የምትመርጡት ስለ ፐርሰናሊቲያችሁ ይናገራል። ከነዚህ እንስሶች ምረጡ ብትባሉ የምትመርጡት የትኛውን ነው? ይህም ደግሞ ስለናንተ ይናገራል። አንድ ዘመቻ አድርጉልኝ። ይህ ቪዲዮ በጣም ቫይራል እንዲወጣ ሁላችሁም ኮፒ ሊንክ አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ። እሺ፣ ከነዚህ እንስሶች የእናንተ ምርጫ ጉጉት ከሆነ እዚህ ላይ የምታዩት ጉጉት ከሆነች ያ ማለት እናንተ እጅግ በጣም ጠቢብ የሆናችሁ አስተዋይ የሆናችሁ ከፍተኛ የማስተዋል አቅም ያላችሁና ኢንትሮቨርት የሆናችሁ ውስጣዊ የሆናችሁ ሰዎች ስትሆኑ በጥልቀት የማሰብ ከፍተኛ ችሎታ ያላችሁ ሲሆን ለዕውቀትም ከፍተኛ ቦታ የምትሰጡ ሰዎች ናችሁ። ሰዎችም ለመፍትሄ ለምክር የሚፈልጓችሁ አይነት ሰዎች ስትሆኑ ሰዎች በቀላሉ የማይረዷቸውንና ማስተውሏቸውን ነገሮች እንኳን የምትመለከቱና የምታዩ ሰዎች ናችሁ ማለት ነው። ነገር ግን ከነዚህ እንስሶች መካከል የእናንተ ምርጫ የዝሆን ምስል ወይም ዝሆን ከሆነ ያ ማለት እናንተ እጅግ በጣም ታማኞች የሆናችሁ ላመናችሁበትም ነገር ለሌሎችም በጣም ሲበዛ ታማኞች እንዲሁም በጣም የተረጋጋችሁ ቃልም የሆነ በጣም በእርጋታ ነገሮችን የምታደርጉ ሰዎች ስትሆኑ በጣም ለሌሎች አዛኝ እንዲሁም ጠንካራ ልብ ያላችሁ አይነት ሰዎች ናችሁ። ጠንካራ ናችሁ። at the same time ደግሞ ለሌሎች የሚያዝን ልብ አላችሁ። ለምትወዳቸው ከመጠን በላይ የምትጨነቅና የምትጠነቀቅ ስትሆኑ ከፍተኛ ደግሞ የስሜት ብልህነት ያላችሁ ሰዎች ናችሁ። እንዲሁም ከፍተኛ የማስታወስ ችሎታ አላችሁ። ነገር ግን ከነዚህ እንስሶች የእናንተ ምርጫ የዶልፊን ከሆነ ያ ማለት እናንተ በጣም ማህበራዊ ሶሻል ላይፍ የሚመቻችሁ ደመቅ የምታደርጉት ብቻችሁን መሆን የምትጠሉ አይነት ሰዎች ስትሆኑ እንዲሁም በጣም ደስተኛ ውጫችሁም በጣም ደስተኛ የሆነና ከፍተኛ የፈጠራ ችሎታ ያላችሁ ናችሁ። እንዲሁም በጣም ብሩህ የሆነ ልብ፣ ቀና የሆነ አዛኝ የሆነ ሌሎችን የሚወድ ልብ ያላችሁ ሲሆን ሌሎችን ማስደሰት ከፍተኛ የእናንተ ግብ ነው። ለመማርም ሆነ አንድን ነገር ለመማርም ሆነ ችግርን ለመፍታት በጣም ፈጣን የሆነ ፐርሰናሊቲ ያላችሁ ሰዎች ናችሁ። ነገር ግን የእናንተ ምርጫ ከነዚህ እንስሶች ነብር ከሆነ ያ ማለት እናንተ በጣም ደፋር አንድን ነገር በድፍረት የምትናገሩ ሰዎች ስትሆኑ በህይወት ከፍተኛ ጉጉት ያላችሁ አንድን ነገር ለመለወጥ ከፍተኛ ጉጉት ያላችሁ እንዲሁም ጥገኛ መሆን በፍጹም የማትወዱ ሰው ላይ ጥገኛ መሆን በፍጹም የማይመቻችሁ ሰዎች ናችሁ። የትኩረት ሰው ናችሁ። በጣም ከፍተኛ ትኩረት የማድረግ አቅም አላችሁ። የምትፈልጉትን ነገር በውሳኔና በጥንቃቄ በኮንፊደንስ ተከታትላችሁ ማስፈጸም የምትችሉ አይነት ሰዎች ናችሁ። ይህ ፐርሰናሊቲስ ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ። ከነዚህ እንስሶች የምትመርጡት ስለ ማንነታችሁ ይናገራል ወይም በህይወት ውስጥ ዋጋ ስለምትሰጡት ነገር ይገልጣል፣ ይናገራል። ከነዚህ አራቱ እንስሶች አንዱን ብቻ ውሰዱና ወደ ቤት ሂዱ ብትባሉ የትኛውን ትወስዳላችሁ? ያም ስለናንተ ይናገራል። ይህ ቪዲዮ በጣም ምርጥ ስለሆነ ብዙዎችም እንዲጫወቱት አንድ ስክሪናችሁን ተጫኑና ቀይ ሴንድ የሚለውን ሴንድ አድርጋችሁ ወዳጆቻችሁ ጋር እንዲደርስ አድርጉልኝ። እሺ፣ ከነዚህ አራቱ እንስሶች የእናንተ ምርጫ ቁጥር 1 ላይ ያለውን ወይም ላም ከሆነ ያ ማለት እናንተ በጣም ዋጋ የምትሰጡትና የምታስቀድሙት ነገር በፋይናንስ በገንዘብ ራሳችሁን መቻልን ነው። ወይም ከፍተኛ የሆነ በገንዘብ የመደራጀት የማደግ ፍላጎት ያላችሁ ሲሆን ከሐሳብ ይልቅ ተግባራዊነትን በተግባር ማዋልን እንዲሁም ጠንካራ ሰራተኝነትን ዋጋ የምትሰጡ ቫልዩ የምታደርጉ ሰዎች ናችሁ። ከፍተኛ ደግሞ የገንዘብ ስጋት ያለባችሁ እንደዚህ አጣ ይሁን ይህ ነገር ይፈጠር ይሁን ብላችሁ በጣም የምትጨነቁ የፋይናንስ ስጋት ያለባችሁና ወጪያችሁን በጥንቃቄ የምታደርጉ ጥረት እንዳይፈጠር ጥረት የምታደርጉ አይነት ሰዎች ናችሁ። ነገር ግን ከነዚህ እንስሶች መሃል እናንተ ምርጫ ፈረስ ከሆነ ያ ማለት እናንተ በህይወት ውስጥ ዋጋ የምትሰጡት ግንኙነትና ታማኝነት ነው። ከዚህም የተነሳ የጥብቅ
የዘላቂ የአሪፍ ወዳጅነት ባለቤቶች ስትሆኑ ለዛም ከፍተኛ ዋጋ ትሰጣላችሁ። ታማኝነት ለሌላውም ለራሳችሁም ታማኝ መሆን የእናንተ ቀዳሚ ማንነታችሁ። ለሰዎችም በችግራቸው ጊዜ ሁል ጊዜ አብራችሁ በመቆም ወዳጅነታችሁን እስከ ጥግ የምታሳዩ ሰዎች የሚደገፉባችሁ አይነት ሰዎች ናችሁ። ነገር ግን ከነዚህ እንስሶች የእናንተ ምርጫ ያ አንበሳ ከሆነ ያ ማለት እናንተ ዋጋ የምትሰጡት ለጥበቃ እና እንዲሁም ደግሞ ለጥንካሬ ነው ማለት። እናንተ ሰዎች በጣም ተጋፋጭ ተሟጋጅ ስትሆኑ ለራሳችሁ ለሌሎችም መብት ፊት ለፊት የምትናገሩ በማያገባችሁ ነገር እንኳን ገብታችሁ ሌሎችን የምትሟገቱላቸው አይነት ሰዎች ናችሁ። የመሪነት ችሎታችሁ በጣም ከፍ ያለ ሲሆን እንዲሁም በራስ መተማመናችሁ ሰዎች የሚያውቋችሁ ከፍተኛ የሆነ በራስ የመተማመን ችሎታ ያላችሁ ሰዎች ናችሁ። ነገር ግን የእናንተ ምርጫ እዚህ ጋር ያለው የጦጣ ምስል አራተኛ ላይ ያለችው ጦጣ ከሆነች ያ ማለት እናንተ በጣም ዋጋ የምትሰጡት ግንኙነትንና በተለይ ግን ጓደኝነትን ነው። ፍሬንድሺፕን በጣም ዋጋ ቫልዩ የምትሰጡት ነገር በጣም ብቻችሁን መሆን የሚጨንቃችሁ ከሰው ጋር ስትሆኑ ደስታንም የህይወት ትርጉምንም የምታገኙ እውነተኛ ዘላቂና ደስተኛ ግንኙነትን የምትፈልጉ አይነት ሰዎች ናችሁ። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ። በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? የውሻ እግርና ጭራ ወይስ የውሻ አፍ? በዚህ ምስል መጀመሪያ የታያችሁ ነገር ስለ ፐርሰናሊቲያችሁ ይናገራል። ብዙዎች እንዲጫወቱት ሼር አድርጉላቸው። መጀመሪያ የታያችሁ የውሻ ጭራና እግር ከሆነ ያ ማለት እናንተ በጣም ሰው ላይ ጥገኛ መሆን የሚያስጠላችሁ፣ በሐሳብም ኢኮኖሚካሊም በሁሉም ነገር ራስን መቻልን የምትወዱ ወይም ጥገኛ መሆን በጣም የምትጠሉ አይነት ሰዎች ስትሆኑ ሰዎች በህይወታችሁ ውስጥም በችግራችሁ ውስጥም ጣልቃ እንዲገቡ ፈጽሞ የማትፈልጉ አይነት ሰዎች ናችሁ። እንዲሁም ከፍተኛ የሆነ ችግርን የመፍታት ችሎታ ያላችሁ፣ ችግር ሲገጥማችሁ ብዙ መውጫ መንገዶች የሚታዩአችሁ ሲሆኑ የራሳችሁን ችግር በራሳችሁ አስባችሁ በራሳችሁ ወስናችሁ መፈጸም የምትችሉ አይነት ሰዎች ናችሁ። ነገር ግን በዚህ ምስል መጀመሪያ ይታያል የውሻ አፍ ከሆነ ያ ማለት እናንተ ነገሮችን በጥልቀት ማሰብ የምትችሉ፣ አደራይታችሁ በብዙ ደርዝ ማሰብ የምትችሉ፣ የማሰብ ችሎታችሁ በጣም ከፍተኛ የሆነና በጣም ሎጂካል ምክንያታዊ የሆናችሁ የምታደርጉትን ነገር ሁሉ በምክንያት የምታደርጉ አይነት ሰዎች ናችሁ። አንድን ነገር ከመወሰናችሁ በፊት ደግሞ በጥልቀት በዛ ነገር ላይ ጊዜ ወስዳችሁ ማሰብ የምትወዱ፣ በችኮላ የማትወስኑ ስትሆኑ ከፍተኛ የማዳመጥ ችሎታ ያላችሁ ናችሁ። ሰዎችንም ነገሮችንም በእርጋታ የምታዳምጡ፣ ሰዎችን የምትሰሙ አይነት ሰዎች ናችሁ። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። አመሰግናለሁ። በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? የአይጥ ወይስ የድመት ምስል? በዚህ ምስል መጀመሪያ የታያችሁ የአይጥ ምስል ከሆነ ያ ማለትና እጅግ ሲበዛ ጠንካራ ሰራተኞች ሃርድ ወርከር የምንለው አይነት ፐርሰናሊቲ ያላችሁ፣ ከሌሎች ትዕዛዝን ምክርን መቀበል ፈጽሞ የማይከብዳችሁ፣ ያንንም መከተል የማይከብዳችሁ እና እጅግ በጣም ተግባቢ፣ በተለይ ደግሞ ከሰው ጋር በመስራት ክህሎታችሁ ጎበዝ ስለሆናችሁ እጅግ ተግባቢ፣ ብዙ ወዳጅ ያለውና በቡድን መካከል ደግሞ ሰዎችን ዘና የማድረግ አይነት ተስጦ ያላችሁ ሰዎች ናችሁ ማለት ነው። ነገር ግን በዚህ ምስል የታያችሁ የድመት ምስል ከሆነ ያ ማለት እናንተ ነገሮችን በራሳችሁ መንገድ ማድረግ የምትወዱ፣ ሰዎች በምታደርጉት ነገር ውስጥ ጣልቃ ሲገቡባችሁ የምትናደዱ አይነት ሰዎች ስትሆኑ፣ ምክር የማያስደስታችሁ ማለት ሰዎች ሲመክሯችሁ አስፈላጊ ቢሆንም በጣም በደስታ የምትቀበሉት አይነት ሰዎች ያልሆናችሁ፣ ምክር ያን ያህል የማትወዱ፣ ነገር ግን ለሰራችሁት ስራ ሰዎች እውቅና ሲሰጧችሁ ደግሞ በጣም የምትደሰቱ፣ ላይ ግን ጥገኛ መሆን የማትፈልጉ ናችሁ ማለት ነው። ይህ ቪዲዮ ብዙዎች ጋር እንዲደርስ ለ5 ሰው ኮፒ ሊንክ አድርጉልኝ። ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ። እንዲሁም ባዮ ላይ ያስቀመጥኩት የዩቲዩብ ሊንክ አለ። ዩቲዩብ እንዲያድግ ግቡና ሰብስክራይብ አድርጉ። በዚህ ማበረታቱኝ። አመሰግናለሁ። በዚህ ምስል መጀመሪያ የታያችሁ ነገር ምንድን ነው? ይህም በፍቅር ግንኙነት ውስጥ ምን አይነት ሰዎች እንደሆናችሁ ፍንትው አድርጎ የሚያሳይ ፐርሰናሊቲ ቴስት ነው። ስለዚህም ቪዲዮ ለ5 ሰው ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። እንዲሁም ይህ ቪዲዮ
በእርግጥም የሚገልጻችሁ ከሆነ ብቻ የሚገልጣችሁ ሰዎች ብቻ ባዮ ላይ ያስቀመጥኩትን ሊንክ ተጭናችሁ ዩቲዩቤን ሰብስክራይብ ታደርጋላችሁ፣ ቪዲዮዬን ታያላችሁ ማለት ነው። በዚህ ምስል የታያችሁ የወንድ ልጅ ምስል ከሆነ ያ ማለት እናንተ በፍቅር ግንኙነት ውስጥ በጣም ሲበዛ መወደድ የምትፈልጉ እንክብካቤን የምትፈልጉና በጣም አፍቃሪ የሆነ መንፈስ ያላችሁ ነገር ግን ትንሽ አብሯችሁ ያለውን ሰው ፍላጎት ያ ሰው ምን እንደሚፈልግ በጥልቀት መረዳት የማትችሉ ጀስት የሰውን ፍላጎት ግን አንደርስታንድ ማድረግ የሚከብዳችሁ አይነት ሰዎች ናችሁ። ነገር ግን በዚህ ምስል የታያችሁ የሴት ልጅ ምስል ከሆነ ያ ማለት እናንተ በፍቅር ግንኙነት ውስጥ በእውነተኛ ፍቅር የምታምኑ እንዲሁም ደግሞ የሆነ ፐርፌክት የሆነ የራሳችሁን መመዘኛ ይዛችሁ ፐርፌክት የሆነ የተሟላ አይነት ግንኙነትን የምታልሙ እዚህም የተነሳ በቀላሉ ልባችሁን ለግንኙነት መክፈት የሚከብዳችሁ አይነት ሰዎች ናችሁ ማለት ነው። ነገር ግን በዚህ ምስል የታያችሁ የራስ ቅል ምስል ከሆነ ያ ማለት እናንተ በግንኙነት ውስጥ እጅግ ፕራክቲካል የሆናችሁ ተግባራዊ ሰዎች የሆናችሁና ግንኙነትን ቶሎ ኢግኖር የምታደርጉ ከልካይ የሆነ ለግንኙነት ያልተከፈተ ልብ ያላችሁ ማለቴም ማትፈልጉ ማለቴ ሳይሆን እጅግ ሲበዛ ጠንቃቃ እንዲህ አይነቱ የፍቅር ስሜት እንኳን ሲሰማችሁ አልፋችሁ እስከ ጥግ ከመሄድ ይልቅ ስሜታችሁን መቆጣጠርን የምትወዱ ያን ያህል ድንበር የማትጥሱ ከዛ ሰው ምላሽ እስካላገኛችሁ ድረስ የእናንተ ከሆነ ሰው ጋርና ከልባችሁ ሰው ጋር ግን በጣም ዘና የምትሉ የምትጫወቱ ፍቅር የምታሳዩ አይነት ሰዎች ናችሁ። ይህ ፐርሰናሊቲ ቴስት ማንነታችሁ ከገለጣችሁ በኮመንት ሴክሽን ላይ ያሳውቁኝ። ለቤት አዲስ የሆናችሁ ፎሎ አድርጉ። አመሰግናለሁ። በዚህ ምስል መጀመሪያ የታያችሁ ነገር ምንድን ነው? የሚጮው ሰው ወይስ ደግሞ የእጅ ምስል? ይህ አጭር ፐርሰናሊቲ ብዙዎች ጋር እንዲደርስ ለ5 ሰው ኮፒ ሊንክ አድርጉልኝ። እንዲሁም አንድ ቻሌንጅ አለኝ። ይህ ፐርሰናሊቲ ቴስት የምር የሚገልጣችሁ ከሆነ ባዮ ላይ ያለውን ሊንክ ተጭናችሁ ዩቲዩቤን ሰብስክራይብ ታደርጋላችሁ ከገለጣችሁ ብቻ። እሺ፣ በዚህ ምስል የታያችሁ የሚጮው ሰው ፊት ከሆነ ያ ማለት እናንተ እጅግ ሲበዛ ለሌሎች አሳቢ ዋና የዚህ ፐርሰናሊቲ መለያ ሌሎችን የማገናዘብ ችሎታ ነው። በራሳችሁ ዓለም ብቻ የምትኖሩ ሳትሆኑ በዙሪያችሁ ያሉትን ሰዎች በምታደርጉትም ነገር በደግነትም በተለያየም ነገር ኮንሲደር የምታደርጉ የምታስቡ ለሌሎች የምታስቡና ሌሎችን የምትንከባከቡ ለሌሎች አብዝታችሁ የምትጨነቁ ደግሞ ይሄ ፐርሰናሊቲ ያለ ልክ ራሳችሁን የምትጫኑ የሆነ ስህተት ስትሰሩ የሆነ ነገር ስታደርጉ ያለ ልክ ራሳችሁን የምትወቅሱ ራሳችሁን ለመለወጥም ደግሞ ያለ ልክ ራሳችሁን የምትጫኑ አይነት ሰዎች ናችሁ። ነገር ግን በዚህ ምስል የታያችሁ የእጅ ምስል ከሆነ ያ ማለት እናንተ በፍጥነት ማሰብ የምትችሉ አይምሮአችሁ በፍጥነት ነገሮችን የሚያስብ እና ብዙ ሰዎች ሲጨነቁ የሚያደርጉት ይጠፋቸዋል። እናንተ ግን በተጨነቃችሁ ቁጥር የማሰብ ችሎታችሁ ከፍ የሚልና ነገሮችን የመፍታት አቅምን የምታገኙ ነገር ግን በሁለት ተመሳሳይ ነገሮች መሃል ግን የመምረጥ ችግር ያለባችሁ የሆነ አይነት ቁርጥ ያለ ውሳኔ ማድረግ ላይ ግን ክፍተትና ችግር ያለባችሁ ሰዎች ናችሁ ማለት ነው። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጣላችሁ በኮመንት ሴክሽን ላይ ያሳውቁኝ። ዩቲዩቤን ገብታችሁ ደግሞ እዛ ላይ ያስቀምጥኩትን ቪዲዮ ተመልከቱ። አመሰግናለሁ።